ራስን ለመግዛት የሚያስፈልጉ ነገሮች ምንድናቸው? ሶስት ነገሮች ያስፈልጋሉ። ራስን ለመግዛት የመጀመሪያው ራስን ማወቅ ያስፈልጋል። ራስን ማወቅ፣ ራስን መረዳት ያስፈልጋል። በጣም ደግሞ ወሳኝ ነው። እንዳልኳችሁ ይሄን ትምህርት የማስተምረው ከሃይማኖት አንፃር ብቻ አይደለም፣ ከስነ ልቡና ትምህርትም አንፃር ነው። ይሄን የምነግራችሁ ራሳችንን የምናውቅ በጣም ጥቂቶች ነን። ምንድነው የሚያበሳጭን? ምንድነው የሚያናድደን? ምንድነው ጸጋችን? ምንድነው ስጦታችን? ምንድነው መክሊታችን? ምን ማድረግ ነው የሚያዋጣ? በምን አይነት መልኩ ስንሄድ ነው የሚሳካልን? ይህን ሁሉ ማወቅ ያስፈልጋል። ከሰዎች ጋር ለመኖር በትዳር ለመኖር የሚጎለን ነገር ብዙ ጊዜ በእኛ የሚታየው ነገር ምንድነው? እሱን ማወቅ ያስፈልጋል። ጌታ ሲናገር በማቴዎስ ወንጌል ምዕራፍ 6 ላይ በቁጥር 22 ጀምሮ የሰውነት መብራት አይን ናት ይልና አይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። አይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ ባንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ ይላል። አሁን ስለ አይን የሚናገረው ስለዚህኛው ስለ ስጋ አይን ብቻ አይደለም፣ ስለ አይምሮም ጭምር ነው የሚናገረው። ስለ አይምሮ ጠባይ። ሰው ሁለት አይነት አይምሮ አለው። አንዱ አይምሮ ጠባይ ነው፣ ሁለተኛው ደግሞ አይምሮ መንፈሳዊ ነው። አይምሮ ጠባይ የሚባለው ስጋዊ አይምሮ ነው። ይሄ ባዮሎጂካል የምንለው ነው፣ አንጎላችን ነው ባጭሩ። አይምሮ ጠባይ የሚባለው ተፈጥሯዊ አይምሮ ነው፣ ስጋችን ነው፣ አካላችን፣ የስነ ህይወት አካል ነው። መንፈሳዊ አይምሮ የሚባለው ሙሉ ለሙሉ አይምሮ ጠባይን ከተጠቀመ በኋላ የሚቀበለው ረቂቅ ዕውቀት መንፈሳዊ አይምሮ ይባላል። በስጋዊ አይምሮ ላይ በአይምሮ ጠባይ ላይ የሚጨመር መንፈሳዊ አይምሮ ይባላል። መንፈሳዊ አይምሮን ለመቀበል የመጀመሪያው ሙሉ ለሙሉ መጠቀም ያለብን ስጋዊ አይምሮ ነው። አይምሮ ጠባይን ነው መጠቀም ያለብን እና ይሄ ራሳችንን እንድናይ ማድረግ የሚችል የኛ ጠባይ የኛ አስቸጋሪ ነገር ምንድነው? እኛ በምንድነው የምንሳሳተው? ምንድነው የሚጥለን? በምንድነው የምንወድቀው? የምንሸነፈው በምንድነው? ከእግዚአብሔር የምንለየው በምንድነው? የኔ ሱስ ምንድነው? የኔ ልማድ ምንድነው? ይሄን ማወቅ ያስፈልጋል። ይሄን ካወቃችሁ ራሳችሁን በዛ ቦታ አካባቢ አለማድረስ ነው። ለምሳሌ አንድ ሰው መጠጥ ከሆነ የሚገዛው ሱስ የሚሆንበት መጠጥ ከሆነ መጠጥ የሌለበት አካባቢ ሳይደርስ እነዛን ሰዓታት ቃለ እግዚአብሔር በመስማት ወንጌል በመስማት ማሳለፍ አለበት። ከንስሐ አባቱ ጋር በመመካከር ማሳለፍ አለበት። ከማይጠጡ ጓደኞቹ ጋር ማሳለፍ አለበት። ልጆች ካሉት ከልጆቹ ጋር ማሳለፍ አለበት። የኔ ችግር ምንድነው? የኔ ድካም ምንድነው? ከእግዚአብሔር የምንለየው በምንድነው? ይሄን ማወቅ ያስፈልጋል። ራሱን የተረዳ ሰው፣ ራሱን ያወቀ ሰው ራሱን መግዛት የሚጀምረው ራሱን ከማወቅ ነው። ሁለተኛው ራስን ማወቅ ብቻ ሳይሆን አካባቢን መረዳት ያስፈልጋል። ዓለምን መረዳት ያስፈልጋል። ጊዜውን መረዳት ያስፈልጋል። ዘመኑን መረዳት ያስፈልጋል። ይሄ ደብረ ዘይት ወንጌል አንዱ ማሳየት የሚችል ይሄ ምልክቶቹ የተነገሩ ምልክቶች አሉ አይደል? 4 አይነት ምልክቶች በሃይማኖታዊ ቀውስ የተነገረ፣ በፖለቲካ ቀውስ የተነገረ፣ በማህበራዊ ቀውስ የተነገረ እና በኢኮኖሚያዊ ቀውስ ወይም በምጣኔ ሀብት ቀውስ የተነገሩ 4 ቀውሶች ምልክቶች ተደርገው ተጠቅሰዋል። የደብረ ዘይት እነዚህ ምንድነው ጥቅማቸው? ዘመናችንን እንድናውቅ፣ አካባቢያችንን እንድናውቅ፣ ጊዜያችንን እንድናውቅ፣ ማህበረሰባችንን እንድናውቅ፣ ትውልዳችንን እንድናውቅና እንድንረዳ የዘመኑን ምልክት እንድናስተውል የተነገሩ ናቸው። ሃይማኖታዊ ቀውስ 4 ነገሮች አሉ። ሐሰተኞች ክርስቶሶች ይነሳሉ የሚል ሰምታችኋል። ሐሰተኞች ነቢያት ይነሳሉ የሚል ሰምታችኋል። ሐሰተኞች መምህራን ይነሳሉ የሚል ሰምታችኋል። አልጨምርላችሁ፣ ሐሰተኞች ክርስቲያኖች፣ ሐሰተኞች ምእመናን ጭምር ይነሳሉ። እነዚህ ሃይማኖታዊ ቀውስ ማለት ሃይማኖታዊ ችግር፣ በሃይማኖት ቦታ ችግር እንዲመጣ የሚያደርግ፣ በቤተ ክርስቲያን ችግር እንዲፈጠር የሚያደርግ ይሄ ነው ሃይማኖታዊ ችግር የሚባለው። ስለ ሐሰተኞች ክርስቶሶች አልናገርም፣ ስለ ሐሰተኞች ነቢያት አልናገርም፣ ትናንት ስለሰማችሁ። ስለ ሐሰተኞች መምህራን አልናገርም፣ ትናንት ስለሰማችሁ። ሐሰተኛ ክርስቲያን የሚባለው ነጋዴ ሆኖ፣ እንግዲህ ይሄ ነጋዴ አካባቢ ነው። ነጋዴ ሆኖ የቅዱስ ራጉኤልን ስም ጠርቶ፣ የቅድስት ድንግል ማርያምን ስም ጠርቶ፣ የቅዱሳንን ስም ጠርቶ፣ የእግዚአብሔርን ስም ጠርቶ ማተብ አስሮ መስቀል አስሮ የሚያጭበረብር ነጋዴ ካለ እሱ ሐሰተኛ ምእመን፣ ሐሰተኛ ኦርቶዶክስ ነው። ገብርኤል ይድፋኝ፣ ራጉኤል አይለመነኝ፣ መሬት ተከፍቶ ይዋጠኝ ብሎ አፈሩን በርበሬ ነው ብሎ የሚሸጥ ከሆነ ክርስቲያን ነው ወይ? ይሄ በእግዚአብሔር ስም ምሎ፣ በሰንበት ምሎ፣ በማተቡ ምሎ፣ በመስቀሉ ምሎ ኦርቶዶክስ ነኝ ብሎ ተናግሮ የእመቤታችንን ስም ጠርቶ ኤክስፓየር ያደረገ መድኃኒት የሚሸጥ ከሆነ ለሕፃን ኤክስፓየር ያደረገ የተበላሸ ወተት መርዝ ሆኖ እንዲገላቸው ለሕፃናት የሚሸጥ ከሆነ
ይሄ እውነተኛ ኦርቶዶክስ ነው ወይ? በጣም ብዙዎቻችን የምናተኩረው አሁን አባቶቻችን ላይ ነው። ጳጳሳቱ ሊቃነ ጳጳሳቱ እንደዚህ አባቶቻችን እንደዚህ ነው የምንለው። ራሳችን ላይ መፍረድ አለብን። ራሳችንን መጠየቅ አለብን። ከራሳችን መጀመር አለብን። ራስን መግዛት የሚጀምረው ከዚያ ስለሆነ ራስን ማወቅ፣ ከዚያ አካባቢን መረዳት፣ ከዛ ራስን ከአካባቢው ጋር ማስማማት አይደለም በመጥፎ ነገር፣ ከዚያ ዘመን ከወለደው ከክፉ ነገር ማምለጥ መቻል። ሐሰተኛ ክርስቲያኖች የሚባሉት እነዚህ ናቸው። ጌታ ገልጦታል። እነዚህ ሐሰተኛ ምእማናን የሚባሉት ብዙሃን ያሉ ሃይማኖታቸውን ይክዳሉ። ብዙሃን ትሴኩስ ፍቅር፣ ከብዙዎች ፍቅር ትቀዘቅዛለች፣ ህዝብ በህዝብ ላይ ይነሳል ብሎ ማህበረሰባዊ ቀውስን፣ ሃይማኖታዊ ቀውስን፣ የምጣኔ ሀብት ቀውስን፣ አጠቃላይ እነዚህ ምልክቶች ጌታ አስተምሯል በደብረ ዘይት።